ቀድሞ ያገባህበትን ሪቬንጅ ታያለክ እንደው ሴት ቢስ ያገባህበትን ሪቬንጅ ልትሄድ ትችላለህ ማለት ነው በአርሰናል የተቃጠለ ጨጓራ ማለት ነው በጎሉም ይሄው ባጫውቱም የተቃጠለ ጨጓራ በምን እንደምታርሰው ታውቃለህ የማድሪድም የሲቲም ጠላት ትሆንና አሁን በአምሳቱ ጨዋታ ሰና ድልቅቅ ማለት ነው ጋሽ በዳዳ ቋጠርኩኝ ሲጀመው እድሉን እሺ ምን ላድርጎሽ በቋጠሩ ቆመልካል በፍጹም አልተገናኘንም እኮ እድሉን እሺ ምን ላድርግ ጀመውሽ ምን ላድርግ እንዴት መቼ ነው ወያላ እንዲትለኝ ሆኖ መቼ እኔ ቋቋለው እኮ አቋልኩ የረገጠው እኮ ይመክናል አፈር ይመክናል እኮ እህል አያበቅልም እኮ የወያላ ወግር እኮ አሁን እንደዚህ እድል በእድል ይሆን ይሄ ይያለ አይናችን ያየ ማንም ያርሰናል ደጋፊ በዚህ ጨዋታ እውነት ሊኮራና ሊደሰት አይገባም ከበር ምንም የማይገባን ውጤት ነው ያገኘ ነው አቻ ራሱ እውነት የሆነ በቃ አሪፍ ውጤት ነው የምላችሁ ሻምፒዮንስ ሊግ ፍጻሜ ገብተን እንዴት ነው በእንደዚህ ጨዋታ የምንዛለቀው ጥፍጥፍ አድርገን እኮ ነበር ማሸነፍ የነበረብን እንደውም ከምሬ ነው የምላችሁ አቻ ጭራሽ ቻንስ ክሬት ማድረግ ያቅተናል እንዴ እዚህ ምንድነው የምትሰራው ጌኬርሽ ማኒስቶሽ እንዴት አግባ እንዴት ይጮት እንዴ በሜዳችን ቀለብሶ አለ ምናምን ትችላላችሁ ያርሰናል ደጋፊዎች ግን በዙኔታ ይዛለቅም ከምሬ ነው የምላችሁ እኛ ቀላል ተጋጣሚ ነው የደረሰን ባየር ሊቨርኩሰን አይደለ ቀላል ተጋጣሚ ነው አይደለ እንኳን ባየርን ከፊቱ ተጨምሮበት ይቀርና ሊቨርኩሰን ራሱ ከባድ እኮ ነው ስሙ ብቻ እኮ ሊቨርኩሰን 50 ኩንታል የሆነ ስም እኮ ነው ፈሩት ይደርሳል የጠሉት ይወርሳል የሚለው ተረት ይሄው በእኛ ደርሶ ዛሬ ያየሁት እኔ ምንም ልል አይደለም ሰራን ትላንት ትንሽ ሊቨርፑል ሲሸነፍ በጣም ሰራን እኛም ብሎ አብሻቃ ያበሸቅን ምናምን ይበላል ሳልልም ቲሜ ነው ግን ይሁን ካምባክ አለ ደርሶ መልሳለ ችግር የለውም እንዳታዝኑ እሺ እንዳንዲሽ ብላችሁ እንዳይከፋችሁ ተኝ ደህና ደሩ ይሄ ቡዳ የሆነ ቡድን ዛሬም እንደተለመደው ሳይጫወት ነጥብ ይዞ ወጣ አይደለ ቆይ ችግሩ ከማን ነው እኔ ቀድሜ ቪዲዮ ስሰራ ሁሌ ከኔ ተቃራኒ የሚሆኑት እነዚህ ጠሽናቸው እንዴ በስመ አብ እኔ አርሰናልና እድል ግን ያላቸው ኬዝ በጣም ነው የሚያስቀኝ ኤቭሪ ማች ሳይጫወቱ የሆነ ነገር ያደርጋሉ ሳይጫወቱ የሆነች አጋጣሚ ያገኛሉ እንደተለመደው በቀጣይ ዙር ኤሚሬትስ ላይ አንድ ግብ ያስቆጥራሉ እንደለመዱት በብራይተን ጨዋታ እንዳደረጉት አንድ ግብ አስቆጥረው 11ዱም ይከላከላሉ 10ሩም ተጫዋቾች አለቀ ቻው ወደ ቀጣይ ዙር አለፉ ማለት ነው ምን አባታችሁ አጭሳችሁ ነው ደግሞ ዛሬ ይገባችሁ እንዴ ምንድነው የነካው ዛሬ ቡድኑ እንዴ ሁሉም ተጫዋች እንዴት ነው በአንዴ እንዲ ለምሻን ይዘው እንዴ አንድ እንኳን ለምሳሌ ብዬ የምጠራው አንድ ደና ተጫዋች ሜዳ ውስጥ ልታየው አንድ ደና ተጫዋች እንደው ለምሳሌ እኮ እንትና እኮ ጥሩ ነበር አልልም አንድ ልታየው እንዴ አረ ተመስገን ክብር ምስጋና ለማዱኬ ይግባውና ማለት ነው እዳ ይዘን ማለት ነው ወደ ሜዳችን ከመምጣት እንደው እሱን ይጠበቅ በቃ ዛሬ ኦፊሻሊ ፍጹም ተቀባይነት የሌለው የደከመ ፐርፎርማንስን ያሳየነው በዛሬ ጨዋታ ላይ ጌማ ከነቆራ የጸዳ ቪዲዮ ማለት ነው ሌፍት ዊንግ ራይት ዊንግ በዛሬው ጨዋታ ጨራሹን አልነበረውም አርሰናል ማለት ቡካዮ ሳካ ልክ እንደዛሬው የሚቀጥል ከሆነ በማዱኬ መቀመጥ አለበት ጨራሹ ነው በዛሬው ጨዋታ የሌለው ማለት ነው ደግሞ አርሰናል ኦዲጋርድን ይናፍቃል በዚህ ያጫወቱ እንደ ተረጋጋ ቡድን እንደ ባየር ሊቨርኩሰን ሲገጥሙ የተሻለ ቻንስ ክሬት የሚያደርገው ተጫዋች ኦዲጋርድ ነው ኦዲጋርድን ይናፍቃል አርሰናል አሁንም የማለፍ እድል አለው ግን አሁንም ደጋፊዎችን የምተቸው ትችት ቲሞችን በጣም ቀላል አድርጋችሁ ይሄ የመናቅ መንገድ ልክ አይደለም ጭራሽ አራቱን ዋንጫ ፍሳደር ልክ አይደለም ይሄ እግር ኳስ ነው አንድ ጨዋታ ሁሉንም ነገር ይቀይራል ሶ ተረጋጉ ይመቻችሁ ባየር ሊቨርኩሰን ማለት የምር አደነኳቸው በቃ ወለ ኖ ኮርነርስ አሎድ ብለው ቋጥረው ገቡብን ኖ ኮርነርስ አሎድ ፎር አርሰናል ብለው ቢጽፉባት ግን በቃ እንደዚህ ይሻላል በቃ ኮርነር ታገቡብን አላችሁ ተቋማ ብራብ የለም በቃ ዝም ብለህ ነው ይኸውልህ ጥየትን የምታባክነው ምንም በቃ ይኸውልህ ቋጥረህ ማለት ነው ይዘህ ሁለቱንም ይዘህ ቋጥረህ ያስደስት ውጤት የምታገኘው አቻ ነው ባይዘዌ ማለት ነው ባየር ሊቨርኩሰን ከዛሬዋ ጨዋታ በኋላ በቃ ተመችታችሁኛል የምሬ ነው የምላችሁ ነው ቡንደስሊጋ የሊቨርኩሰን ደጋፊ ነኝ ምን አይነት ሪስፔክትፉል የሆኑ ተጋጣሚ ናቸው በማዘን ማለት ነው ጎል አስቆጥረውብን የሊቨርኩሰን አሰልጣኝ ኒኮላስ ዮቨር ጋር ነው ሄዶ በቃ ሰላም ያለው ሄዶ ጨበጠው ማለት ነው ግን እዛ ጋር ምንድነው ማየት ያለ መሰለ እኔ ማንንም አልሰማም ኮርና ምናምን አልሰማም እያለው ነው አሰልጣኙ አንዴ እስኪ ዛሬ ማለት ሁላችንም ለኖኒ ማዱዌኬ ኢቺ ራፐር
በቃ ትችላለች። አንቺ አድክም የሆንሽ ክለብ እንደዚህ ገዳም የሆንሽ ግን ከመች ጀምሮ ነው? ገድሽ እንደዚህ ማማር የጀመረው ከመች ጀምሮ ነው? አንቺ ጋሽ በድሉ ነው መች ነው የሆንሽው? እንዲህ ማንም ርቦት በወደቀና በተዝለፈለፈ ፔናልቲ አንቺ የነካሽው አይደለም እኮ የዞርሽበት አካባቢ እኮ አይባረክ የተባልሽ ክለብ ነበርሽ እኮ። መች ነው ግን እንደዚህ እድለኛ ገዳም የሆንሽው? እያለው ምንድነው ያልኩህ? እኔ አሳምነህ እንድታሸንፍ ነው እንጂ እንደዚህ የተልከሰከሰ ጨዋታ እንዳታሳየኝ አላልኩህም? ብቻለሁ አላልኩህም? የቆጡን አውርድ ብላ የብብቷን ጣለች የሚለው ተረት አሁን ለአርሰናል የሚሰራ ይመስለኛል። ጀማው እንዴ እኛ ፍጻሜው ላይ ሙኒክ ይሻለናል ማድሪድ ምናምን ፒኤስጂ እያለን እናማርጣለን። ሊቨርኩሰን ካሁኑ ላይ ያስጨንቀን ባየር ሙኒክ ነው ባየር ሊቨርኩሰንን የገጠምነው እንዴ። ሙኒክ እንኳን እኮ የዚህን ያህል አልከበደንም። እሺ ወይ ያለው ተረፍሽ አይደል? ተረፍሽ ደግሞ እኮ ትላንትና በአርሰናል ሙድ ሲይዙ በእድል አለፈ። ልክ እርኩስ ቲም የምትደግፉ ይመስል ማለት ነው። ይኸው ቡንደስሊጋው ላይ 6ኛ ላይ ያለ በጣም ማሸነፍ በጣም አዛ የሆነበት ቡድን ነው ሊቨርኩሰን በዚህ ሰዓት ማለት ነው። እና ሊቨርኩሰንን ባለቀ ሰዓት ፔናልቲ አግኝተሽ ነው ያሸነፍሽው። ትላንትና ግን ቲክቶከሮቹ በሙሉ ምን ሲሉ ነበረ በአርሰናል ኧረ በክርስቶስ በአርሰናል ቢያንስ ኒውካስልን የገጠመው ማለት ነው። የፕሪሚየር ሊግ ደረጃውን ታውቁታላችሁ። ሊቨርኩሰን እኮ ጥሩ አይደለም እና ያማል ላይም ምናምን ሙድ ሲይዘንም ያማል በነገራችን ላይ ማርክ አልተደረገም በትክክል ሲመታን የነበር ኳስ ምቱት ነው በቃ ድሮ ሜሲ ላይ ይባል እንደነበረው አሁን ሳካን አየኸው አይደል? ለማንኛውም በጣም እድለኛ ናችሁ። 1 ነጥብ ይዛችሁ መጣችኋል ማለት ነው። ሃቨርትዝም እንግዲህ አሳዳጊ ክለቡ ላይ ፔናልቲ ማስቆጠር ችሏል። ያው አርሰናል ኮርና አሉንም እንግዲህ የተወሰነ ኮርና እኮ ተሰጠው ግን እሷን ማስቆጠረው ብዙ ኮርና አልተገኘማ ገብቷል። አልፈቀዱም ባየር ሊቨርኩሰኖች አድሚናቸው ራሱ ቋቋቻል ነው ብሏል። ገብቷል። ሐራምቦል ኤፍሲ ባካቲታ ገን ይልሃል አባቴ ዛሬ ፔናልቲው ማድዌኬ ያበረ ስራ ሰርተሽ ፔናልቲውን ባታሰጪን ማን 2 ሳምንት ብንጮት ምናገባ አይመስልም። ገባርለ እኔ እኮ የትላንቱን ላይን አፑን ስንሰራ ራሱ ያልኩት እኛ ብዙ አንጠብቅባችሁ፣ ከቻላችሁ 1 አግቡ፣ ከቻላችሁ 2 አግቡ። ገባርለ አንድ ሊገባብን ይችላል። ኦፍ ኮርስ 1 ገባብን፣ 1 አገባን፣ 1 ኩል ኖርምዬ ማንም ተጫዋች ሰዓት ኤነርጂ ያልገደለ ምናምን ነገር ገባ ሐራም ፉትቦል ገባ ጠላትን የሚያቃጥል አንተ ምን አባህ የምትቃጠለው? በሜዳችን አምጥተን ልጥፍ 3-4 እመነኝ ዛሬ ተጠንተዋል እንዳለ ስክሪፕታቸው ተበልተዋል። በሜዳችን ጠብቅ። ተቃጠልኩኝ ደርሼ 3 ደቂቃ መታገስ ያቅታቸዋል። ደግሞ ምን አይነት ዳኝነት ነው ጋይስ? ፕሪሚየር ሊግ ላይ ይሄ ዳኛ ቢዳኝ ማለት ነው በአንድ ጨዋታ ለሁሉም ለእያንዳንዱ ለ20 የፕሪሚየር ሊግ ክለቦች አንዳንድ ፔናልቲ በየጨዋታው ይሰጥ ነበር። ይሄዳል ለምንድን ነው ቫር ያልታየው ጋይስ? ያሰጠን እንደዚህ አይነት ኳስ ዳይቭ አድርጎ ብናሸንፍ ራሱ ማለት ነው ከዚህ የበለጠ ሪአክት ማድረግ አልችልም። እንዴት ነው ግን እግዚአብሔር ምን አይነት እግር ኳስ ነው ግን እየተጫወትን ያለ ነው? ኧረ በስመ አብ ግን ምን ብላችሁ ነው አርቲታ እንደዚህ የደነዘዙት ተጫዋቾቹ? እግዚአብሔር ምን ማለት እኔ ግራ እየገባኝ ነው። እንዴት ነው በዚህ የሆነ ዋንጫውን ብናሸንፍ ራሱ ምንም አይነት ዋንጫ ብናሸንፍ አምናና ካቻምና ልትጫወት ነው እግር ኳስ ምናምን መሆን አለበት እንጂ አሁን ስለምንጫወተው እግር ኳስ እኔ ምንም ማሳማኝ አይደለም። እግዚአብሔር ምን ነው አንዱ አጎደ ራሱ ማዱኬት ይችላል እግዚአብሔር አንቺ ወያላ ፕሪሚየር ሊግ ላይ ለመርሽውን ቻምፒየንስ ሊግ ላይ መጣሽ ለዳኛ መክፈል ነው በቃ ሁላ ስራችሁ። አሁን ይሄ ፔናልቲ በየት ሀገር ነው ፔናልቲ የሚባለው? እንዲህ ዳይቭ እኮ ነው ያደረገው ተንሳፎ ማለት ነው። አርሰናል ረቆፍተን በሉ እኮ እግዚአብሔር አሰደባችሁን። አሁን ይሄ ነው ፕሪሚየር ሊጉ መሪ ቢባል አሁን የጀርመኖች ምን ይሉናል ማለት ነው? አስቡት እስቲ እነዚህ ተለከስከሰው ሁሌ እሱንም አቻ ነው የወጣው። ኧረ በስመ አብ እኔ ክለብ እኮ በቃ እኔ አይችሉም፣ ግን ደግሞ ሁሌ ነጥብ አይጥሉም። 90 ደቂቃውን ላይ የሰው አቻ መውጣታችን በጣም ጸዴ ነው። ሳንሸነፍ መውጣታችን በጣም ጸዴ ነው። አይ ዶንት ኖ ምን ሀፕን እያደረገ እንደሆነ አርሰናል ቤት ውስጥ አንዳንዴ ግራ ነው የሚያጋባው። ሳካ ዘንድሮ እንደ ሳካ ሙድ ያዘብን ሰው የለም። በቃ እንደ ሳካ ሙድ ያዘብን ሰው የለም። ምንም በቃ ከሲዝን ከሆነ ሰዓት በኋላ ይነቃል ምናምን እየተባለ አልመነጨቅ ያለው ሳካ ነው። ያው ማርቲኔሊ ሻምፒየንስ ሊግ ይሆናል ብለን ታገስ ነው፣ ግን ምንም ቻልካ አይደለም። ይሄን ጨዋታ አሸንፈን በ2-3 ባዶ ምናምን ልዩነት አሸንፈን መውጣት የነበረብን ፕሪሚየር ሊጉ ላይ እንዳንጨናነቅ ነበረ። ግን አሁን ፕሪሚየር ሊጉ ላይ ተጨናንቀን ሻምፒየንስ ሊጉንም ተጨንቀን እንትን ልንል ነው። ኤኒዌይስ ግን አቻ መውጣታችንን ግን 90 ደቂቃውን ላየ
አቻ መውጣታችን በጣም ፒስ ነው። ይመቸን። ፍሬን ይዘ ምንም ብቋጥር ይሄ አርሰናል ነው። ዞር በል ወዲያ በል በእናትህ። ዛሬ ቦስ ሚኬል አርቴታ ትልቅ ክሬዲት አባቴ፣ ትልቅ ክሬዲት። በቃ ሳካ አልቻለም፣ አስወጥቶ ማዱዌኬን አስገባ። የፈጠረውን ተጽዕኖ አይተኸዋል። በሱ ነው ፔናልቲውን ያገኘነው። ኤሚሬትስ ላይ እንገናኝ ባየር ሊቨርኩሰን። አስቀይምሻለሁ ነው የምልሽ። አንዳቻ ተጠናቋል። ባየር ሊቨርኩሰን ከአርሰናል ያደረጉት ጨዋታ ከግማሽ በኋላ ማለት ነው፣ ሰከንድ ሃፍ ከግማሽ በኋላ ለአርሰናል መቋጠር ጀመርኩኝ። ሀሳቤን ቀይሬ ማለት ነው። ለምን አትሉኝም? ባየር ሊቨርኩሰን የተባለ ቡድን ደደብ ጥንብ ስለሆነ ማለት ነው። ጨዋታው ላይ 1-0 ከመሩ በኋላ እኔ እኮ ቦዶ ግሊምት ብትለው ወይ ማንም ብትለው በሜዳው ለምን ከማንም ጋር አይጮትም? ለማግባት ይጮታል። ገብቷል አይደለ? 1-0 ሆነ 2-0 ለመጨመር ነው የሚጮተው። እነዚህ 1-0 ሲያደርጉ ሰከንድ ሌግ እንዳለ ረስተዋል መሰለኝ። ሲመስለኝ ሰከንድ ሌግ እንዳለ አያውቁም፣ ኤምሬትስ ላይ እንደሚጮቱ ማለት ነው። 1-0 መርተው አስጠብቀው ከወጡ ወደ ቀጣይ ዙር ታልፋላችሁ ተብለው እንግዲህ ወይ ተነግሯቸው ይሁን አላውቅም። ሁለተኛ ጎል የማግባት እድል ስንቴ ካውንተር ሄደው እኛ የሰፈር ቲም ተሰባስቦ የሚጠቀምበትን ኳስ ሲያባክኑ ነበረ። ዋጋ አስከፈላቸው ባለቀ ሰዓት። አሁን የአርሰናል ነው የአውሮፓ ሻምፒዮንስ ሊግ ዋንጫን ይበላል የሚባለው። ወንድሜ ቀሉን ተወና አርሰናል ከፊት ለፊቱ ስንት የዓለም ዋንጫ ፍጻሜ ጨዋታዎች አሉበት። ለምን ሲባል ነው የሚሮራውጠው? ለምን ሲባል ነው ጉልበት የሚያወጣው? ኳስ አርሰናልን አታዞም። አርሰናል ነው ኳስን የሚያዛት። እንዴት አድርጎ ሲፈልግ ከኮርና፣ እንዴት አድርጎ ሲፈልግ በረዶ ኦና ሆኖ ይጫወታል። ሲፈልግ ያክለፈልፋል። ጉሮሮክ ድርቅ ብሎ ውሃ እስከሚጠማህ ድረስ ሲፈልግ በኦፕን ፕሌይ ያገባባል። ሲፈልግ ፔናልቲ። ሳካ ትንሽ ደከመ እንዴ? ስኳድ እኮ ሲድረስ ማዱኬ ይገባል። ፔናልቲ። ይሄ እኮ ነው የሚፈልገው። እንግዲህ ታገለን እስከ 88-89 ደቂቃ ድረስ ታገለን። ፔናልቲ አላፈናፍን እኮ ነው ያሉን። እኔ እኮ ግራ ግብት ያለው ነገር እኮ ነው የዚህ ቲም ነገር። ኧረ በስመ አብ። አረ እንግሊዝን እኛ ነው የምናኩራት የምናስከብራት አላላችሁም? እኛ እኮ ቀላል ምድብ የደረሳችሁ መስሎን እንዴ። እኔ እግዚአብሔርን ይሄንን ጨዋታ አርሰናል 3-0 ምናምን በቃ ያሸንፋል ብዬ በጭንቀት አንዳቻ። ሊቨርኩሰኖች ግን ምን አይነት እግር ኳስን ያሳዩን! በእውነት አላፊልኝ ከምር ነው ማለት። ለአርሰናልማ እድሜ ለማዱኬ ተቀይሮ ገብቶ በቃ የሆነ ተጽዕኖ ፈጠረ። ፔናልቲ ሀቨርት ተቀይሮ ገብቶ ነበር፣ ጎል አስቆጠረው። ይመቸው። በባየር አሬና በጀርመን ምድር አርሰናል ከሊቨርኩሰን ላይ 1 ነጥብ ቀምቶ ወደ ለንደን ተመልሷል። ምንም እንኳ ተመጣጣኝ ጨዋታ ብንመለከትም ሊቨርኩሰኖች ከተገመቱት በላይ ሆነው ተገኝተዋል። ቀድመው ባስቆጠሩት ግብ 1-0 እየመሩ ቢቆዩም በ88ኛው ደቂቃ ያሳደጉት ልጃቸው ካይ ሃቨርዝ በፍጹም ቅጣት ምት መረባቸውን ወዝውዞታል። የመልሱ ጨዋታ ከአንድ ሳምንት በኋላ በኤሚሬትስ ስታዲየም ይሆናል። ታዲያ ያኔ ማን ወደ ቀጣይ ዙር የሚያልፍ ይመስላችኋል? ግምታችሁን አስቀምጡልኝ። የኔ ፎሎወርና አካውንት እንደ ካሮት ወደ ታች ይሄዳል። አርሰናል ለ4 ዋንጫ ወደ ላይ ይሄዳል። 4 ዋንጫ አሪፍ ነው፣ ታልፋላችሁ። ግን አስቡበት 4 ዋንጫ የሚለውን ነገር እስኪ ኮፒ ሊንክ ሪፖስት አድርጉ። ዛሬ ንጥር ኤፍሲ ቆይ የሲቲና የማድሪድ ጨዋታ ውጤት እኔና እንመለሳለን እናንተ ላይ ማንም እዛ ሮቦትና ደግሞት ወደቀ እያለ ፔናልቲ የሚሰጠው አልፋሉ ምናምን ብለሽ ተስፋ ብለኛ ቀላል ነው። አይ መልስ ጨዋታ አለ እኮ ይለጥፈልሻል። ግን ይሄ ዳኛው ፔናልቲው ግን